በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ንዓኻትም ይኹን ክቡራት ኣሕዋቴን ኣሓቴን ከመይ ቀኒኹም? ከም እግዚአብሔር ቅዱስ ፍቃድ ካብ ዝሓለፈ ዝቐጸለ መበል 17 ክፋል ናይ ንስሓ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ ሒዘልኩም መጽአኒኹ ጀሚረ ክሳብ ዝውድእ ምሳይ ክትጸንሑ ብትሕትና ይምሕጸን። ክትኣትዩ ከለኹም ናይ ደወል ምልክት ብምዝቃጥ ቤተሰብ ኩኑ። ቤተሰብ ዝኾንኩም ድማ ላይክ፣ ሸር፣ ኮመንት ምግባር ኣይትረስዑ። ናፍቲ ትሕዝቶ ይከብደኩም። ናይ ንስሓ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ መበል 17 ክፋል ናይ እግዚአብሔር መልክዕን ምስልን ምዃንካ ምዝንጋዕ። ሰብ ብመልክዕን ምስልን ናይ እግዚአብሔር ዝተፈጠረ እዩ። ከምኡ ድማ ሕያዋን ነባብያን ለባውያን ብኸምኡ ናይ ሕይወነት ናይ ነባቢነት ናይ ለባውነት ባህሪ እውን ስለ ዘለዎ ብመልክዕን ምስልን ናይ እግዚአብሔር ከም ዝተፈጠረ ንርዳእ። ስለዚ ከዓ እግዚአብሔር ቅዱስ ስለ ዝኾነ ሰባት እውን ንቅድስና ገንዘብ ብምግባር ኣነ ቅዱስ እየ እሞ ንስኻትኩም እውን ቅዱሳን ኩኑ ዝብል ቃል ብምፍጻም ናይ እግዚአብሔር መልክዕን ምስልን ምዃኖም የረጋግጹ። ሓጢአት ድማ ርክሰት ብምዃኑ ውጽኢቱ እውን ሞት ስለ ዝኾነ ኣብ ሓጢአት ዝወደቐ ሰብ ናይ እግዚአብሔር መልክዕ ምስልን ክኸውን ኣይኽእልን። ውሽጣዊ ኮነ ኣፍኣዊ መንነቱ ናይ ሓጢአት መግለጺ ብምዃኑ ናይ እግዚአብሔር ወገን ክኸውን ፈጺሙ ኣይኽእልን። ማርቆስ ወንጌል ምዕራፍ 14 ፍቅዲ 70 ቀዳማ ዮሐንስ ምዕራፍ 3 ፍቅዲ 10። ስለዚ ድማ ኩለና ኣብ ሓጢአት ዝወደቕና ሰባት ንስሓ ብምእታው ነቲ ብሰንኪ ሓጢአት ዝሰኣናዮ ኣምላኽ ዝዓደለና ጸጋ ገንዘብና ንምግባር ኣብዚሕና ክንተግህ ይግባእ። ካልኣይ ክብሪ ምስኣን ሰብ ክፍጠር እንከሎ እግዚአብሔር ብዝሃቦ ህይወት ብክብሪ ንኽነብር እዩ ነይሩ። ሓጢአት ምስ ሰርሐን ምስ ፈጣሪኡ ምስ ተበኣሰን ግና ሓመድ ኢኻ እሞ ናብ ሓመድ ክትምለስ ኢኻ ተባሃለ። እተወሃቦ ሰማያዊ ክብሪ ጥራይ ዘይኮነስ ኣብ ምድሪ እውን ክብሪ ስኢኑ ተዋረደ። ናይ እንስሳ ሓለቓ ዝነበረ ብኦም ከም ዝብላዕ ኾነ። ዘፍጥረት ምዕራፍ 3 ፍቅዲ 18 ዘፍጥረት ምዕራፍ 1 ፍቅዲ 30 ንሱ ንኽገዝኦም ብእተፈጠሩ እንስሳታት ተጠቅዓ። ዘፍጥረት ምዕራፍ 1 ፍቅዲ 26 ዘፍጥረት ምዕራፍ 3 ፍቅዲ 15 መሬት እውን ዓመፀቶ። ዘፍጥረት ምዕራፍ 3 ፍቅዲ 18 ዘፍጥረት ምዕራፍ 4 ፍቅዲ 12 ብሓጢአት ዝነብር ሰብ ክብርን ክወሃቦ ዝግባእ ኣኽብሮትን ዝሰኣነ እዩ። ከምዚ ዓይነት ሰብ ናይ ዲያብሎስ ናይ ኢዱ ባምቡላ እዩ። ባዕሉ ንባዕሉ እኳ ክኸብር ዘይኽእል ርእሱ ዘዋረደ እዩ። ነዚ ከዓ እቲ ጥፉእ ወዲ ናቡከደነፆር ከምኡ እውን ካብ ሓጢአት እተለዓለ ክብርን ሓይልን ዝሰኣነ ሳምሶም ብቑዓት ምሳሌታት ክኾኑ ይኽእሉ። ሉቃስ ወንጌል ምዕራፍ 15 ትንቢተ ዳንኤል ምዕራፍ 5 ካብ ፍቅዲ 2 ክሳብ 20 ምሳሌ ምዕራፍ 16 ካብ 19 ክሳብ 25። ስለዚ እምበኣር ሓጢአት ንኽንሰርሕ ካብ ክብርና ንኽንዋረድ ንሓጢአት ሰናይ ኣምሲሉ ንዝፈትነና ጸላኢ ዲያብሎስ እምቢ ክንብሎ ክነወግዞን ክንዋግኦን ይግበአና። ሳልሳይ ንጽህና ምስኣን ቅዱስ ሰብ ካብ ሓጢአት ንጹህ እዩ። ካብ ሰናይ ነገር ሓሊፉ ዝፈልጦ የብሉን። ሓጢአት ክጅመር እንከሎ ክፍኣቱ ይርድኦ፣ ንጽህንኡ ድማ ይስእን። ኣዳምን ሔዋንን ቅድሚ ሓጢአት ብንጽህናን ብነጻነትን እዮም ዝነብሩ ነይሮም። ሓጢአት ኣብ ዝሰርሑሉ ግዜ ግና ናይ ጸጋ ልብሶም ተገፊፉ ዕርቃኖም ስለ ዝተገለጹ ዝሽፈንሉ ቆጽሊ በለስ ደለዩ። ሓጢአት ናይ ሕልና ነጻነት ናይ ልቢ ንጽህና ይኸልእ። ሓጢአት ናይ ሕልና ነጻነት ናይ ልቢ ንጽህና ይኸልእ።
ሰብ ብንስሓ እንተተመሊሱ ካብ ሓጢያት እንተተፈልዩን ግና ንዝሰኣኖ ንጽህናን ነጻነትን ካብ ፈጣሪኡ ካብ እግዚአብሔር ክረኽቦ ስለ ዝኽእል ንስሓ ምእታውን ብንጽህና ምንባርን ጠቃሚ ነገር እዩ። ራብዓይ ናይ ሓጢያት መቕጻዕቲ እንተትፈልጥ ንሓጢያት ምፈራሕኻ ነይርኻ። ናይ ሓጢያት መቕጻዕቲ እንተትፈልጥ ንሓጢያት ምፈራሕኻ ነይርካ። እግዚአብሔር መሓሪ ንምሕረቱ እውን ገደብ ዘይብሉ ኩሉ ፍርዱ ድማ ሓቅን ፍጹምን ብምዃኑ ዋላ እኳ ንበደል ይቕረ ዝብል እንተኾነ ሓጢያት ከም ዘይፈቱ ግና ክንፈልጥ ይግባእ። ንናይ እግዚአብሔር ልውሃትን በዝሒ ትዕግስትን ንሓጢያት መሳርሒ ዝገብርዎ ሰባት ኣለዉ። ሓጢያት ብምስርሖም ድማ ንምሕረት እግዚአብሔር ምኽንያት ይገብሩ። ይኹን እምበር እዚ ሓሳቦም ስሕተት እዩ። ስለዚ ከዓ ሓሳቦም ቀይሮም ናብ ንስሓ ክምለሱ ኣለዎም። ኩሎም ቀዳሞት አቦታትና እውን በዚ ሓሳብ እዚ ተፈቲኖም ሓሊፎም እዮም። ካብኡ ንድሓር ግና ደጊሞም ናብ ሓጢያት ኣይተመለሱን። ናብ ሓጢያት ብዘይ ምምላሶም ድማ ኣብ ልዕሊ ጸጋ ጸጋ ተወሰኾም ፍቕሪ እግዚአብሔር በዝሐሎም። ናይ እግዚአብሔር ምሕረትን ትዕግስትን ብሸለልትነት ሓጢያት ንዝሰርሑ ዘይኮነ ካብ ሓጢያት ርሒቆም ናብ ጸጋ እግዚአብሔር ንዝቐርቡ ንስሓ ንዝኣተዉ እዩ። ስለ ዝኾነ ከዓ ናይ እግዚአብሔር ምሕረትን ረድኤትን ምኽንያት ጌርካ ሓጢያት ካብ ምስራሕ ፍርዱን መቕጻዕቱን ተረዲእኻ ሓሲብካን ናብ ንስሓ ምምላስ ይበልጽ። ናይ እግዚአብሔር ምሕረትን ጭካነን ሐዋርያ ቅዱስ ጳውሎስ ነዚ የመልኪቱ ክዛረብ ከሎ ከምዚ ይብል፣ እምበኣርሲ ናይ ኣምላኽና ልውሃትን ጭካንን ኣስተውዕል። ኣምላኽ ነቶም ዝወደቑ ጨካን ንኣኻ ግና ኣብ ልውሃቱ ጸኒዕኻ እንተነበርካ ለዋህ እዩ። እንተዘይኮኑ ንስኻ እውን ክትቁረጽ ኢኻ። ሮሜ ምዕራፍ 11:22 ናይ እግዚአብሔር ልውሃት ብምትእምማን ጭካንኡ ክንርስዕ ምሕረቱ ተስፋ ብምግባር ድማ ፍርዱ ክንዝንግዕ ኣይግባእን። ናይ እግዚአብሔር ምሕረትን ቅኑዕ እዩ። ናይ እግዚአብሔር ምሕረት ቅኑዕ እዩ። ናይ እግዚአብሔር ጠባይ ሓደ ካብ ሓደ ስለ ዘይነጻጸል እግዚአብሔር ብምሕረቱ ሓቀኛ ፈራዲ እዩ። ፍርዱ እውን ብምሕረት እዩ። ንፍርዱ ከዓ ልውሃት ዝተመልኦ እዩ። ልውሃቱ ምሕረቱ እውን ኣብ ቅኑዕ ፍርዲ ዝተመስረተ እዩ። በዚ ምኽንያት ከዓ ናይ እግዚአብሔር ምሕረቱን ፍርዱን ክነጻጸል ኣይኽእልን። ናይ እግዚአብሔር ምሕረትን ፍርድን ምውህሃድ ድማ ንናይ ምድሓን ስራሕ መሰረት እዩ። ናይ እግዚአብሔር ምሕረት ካብ ቅንዕና ፍርዲ ተፈልዩ ብባዕሉ ዝቐመ እንተዝኸውን ሓጢያትኩም ተሓዲጉልኩም እዩ ብምባል ጥራሕ ምሕረት ብምዕዳል ብቑዕ ምኾነ። ስለዚ እውን ንክርስቶስ ኣብ መስቀል ምሰቓል ኣይመድለየን ነይሩ። ነገር ግን እግዚአብሔር ብምሕረቱ ንሓጢያት ይቕረ ኢሉ ብፍርዱ ድማ ናይ ሓጢያት ዋጋ ኸፈለልና። ቅኑዕ ፈራዲ ስለ ዝኾነ ድማ ስጋ ተዋሂዱ ሰብ ኮይኑ ሞተልና። ኣብ መንጎ እግዚአብሔርን ኣብ መንጎ ሰብን ዘሎ ርክብ ናይ እግዚአብሔር ኣረኣእያ ኣብ ምስትያት ገጽ ብዘርኢ ሰብ ምርዳእ ይከኣል። ምስትያት ንኣብ ቅድሚኡ ዝቕመጥ ሰብ ጽቡቕ ከም ዘርኢ ንሕና ድማ ኣብ ቅድሚ እግዚአብሔር ኣብ ዝቆምናሉ ጊዜ እግዚአብሔር ውሽጣዊ መንነትና ገጽናን የርእየና። ንስሓ ኣቲና ኣብ ቅድሚኡ ደው እንተይልና ናይ እግዚአብሔር ምሕረት ንርኢ። ብሸለልትነት ንነብር ንስሓ ዘይነኣቱ እንተኾይንና ድማ ኣብ ቅድሚኡ ደው እንተኢልና ብጭካንኡን ብፍርዱን ንእግዚአብሔር ንሪኦ። ካብዚ ዝተለዓለ ድማ እግዚአብሔር ንዘፍቅርዎ ርህሩህ ንሓጣን ንስሓ ንዘይኣቱ ድማ ጭካን እዩ። እዚ ናይ እግዚአብሔር ምሕረትን ጭካነን ንኽልተ ማርያማት ኣብ ናይ ጎይታና መድኃኒና ኢየሱስ ክርስቶስ መቃብር ብእተገለጸ መልአኽ ምርዳእ ንኽእል። እቲ መልአኽ ነቶም ሓለውቲ መቃብር ዘሰንብድን ዘፍርሕን ነበረ። እቶም ሓለውቲ መቃብር ድማ ፈሪሖም አንቀጥቀጡ ከም ዝሞቱ እውን ኮኑ ይብል። ማቴዎስ ወንጌል ምዕራፍ 28:4
ከምኡውን እቲ መልአኽ ነተን ክልተ ኣንስቲ ዝሕጉስ ዜና ነገረን፣ ናይ ሓጎስን ምንጭ ድማ ኾነ። ንስኻትክን ነቲ እተሰቐለ ኢየሱስ ክርስቶስ ትደልዮ ከም ዘለኽን እፈልጥ እየ እሞ ኣይትፍርሃ፣ ኣብዚ የለን ከምቲ ዝበሎ ተንሲኡ እዩ። ንዕነ ነቲ ጐይታ ተነቢሩሉ ዝነበረ ስፍራ ረአዮ በለን። ማቴዎስ ወንጌል ምዕራፍ 28 ካብ ፍቕዲ 5 ክሳብ 6። ናይ እግዚኣብሔር ምሕረትን ጭካንን ብጠቕላላ ኣብ ናይ ቅዱሳን መላእኽቲ ተልእኾን ኣገልግሎትን ንርኦ። ኩለና ንምሕረት መላእኽቲ ንፈልጥ ኢና፣ ነገር ግን መላእኽቲ ኣይቀጽዑን እዮም ክንብል ኣይንኽእልን። ምኽንያቱ መልአኽ እግዚኣብሔር ንኤልያስ ካብ ዝደቀሱ ኣተሲኡ ምግቢ ከም ዝምግቦ ኤልያስ ድማ ብሓይሊ እቲ በላዒ 40 መዓልትን 40 ሌሊትን ከም ዝኸደ ንፈልጥ ኢና። ቀዳማይ ነገሥት ምዕራፍ 19 ፍቕዲ 8። ከምኡውን መልአኽ እግዚኣብሔር ንዳንኤል ኣፍ ኣናብስ ከም ዝዓፀወሉ ንፈልጥ ኢና። ትንቢተ ዳንኤል ምዕራፍ 6 ፍቕዲ 22። ካብዚ ብተወሳኺ መልአኽ እግዚኣብሔር ናብ እስር ቤት ኣትዩ ንጴጥሮስ ፈቲሑ ከም ዘውፅኦውን ተጻሒፉ ኣሎ። ግብረ ሐዋርያት ምዕራፍ 12 ካብ ፍቕዲ 7 ክሳብ 10። ዋላ እኳ መላእኽቲ ንምሕረት እንተኾኑ ካብ መቕጻዕትን ካብ መቕዘፍትን ግና ዝከላኸለሎም የለን፣ ዝኽልክሎም የለን። ካብዚ ቀፂልና ብዛዕባ መቕዘፍቲ መላእኽቲ ክንምልከት ኢና። ቀዳማይ ምሳሌ ንግብፃውያን ብሞት በኽሪ ዝቐጽዐ መልአኽ እዩ። ፍርቂ ለይቲ ምስ ኮነ እግዚኣብሔር ንኹሉ በኽሪ ሃገር ግብፂ ካብቲ ኣብ ዝፋን ዝቕመጥ በኽሪ ንጉስ ክሳዕ በኽሪ እቲ ኣብ ቤት ማእሰርቲ ዘሎ እሱር ቀተለ። ሽዑ ንጉስ ኩሎም መኳንንትን ኩሎም ግብፃውያንን ብለይቲ ተስኡ። ምውትን ዘይብላ ቤት ኣይነበረትን እሞ ኣብ ግብፂ ብርቱዕ ዋይዋይታ ኾነ። ኦሪት ዘጽአት ምዕራፍ 11 ካብ ቁጽሪ 27 ክሳብ 30። ሽዑ እግዚኣብሔር ንእስራኤል ፌራ ሰደደሉ እሞ ካብ እስራኤል 70,000 ሰብ ሞቱ። ኣምላኽ ንኢየሩሳሌም ከጥፍእ መልአኽ ሰደደላ። ቀዳማይ ዜና መዋዕል ምዕራፍ 21 ካብ ፍቅዲ 17 ክሳብ 15። ካልኦት ድማ ኣብ ራእይ ዮሃንስ እተጠቐሱ ዘፍርሕ ናይ መለከት ድምፂ ሒዞም ዝግለጹ 7 መላእኽቲ እዮም። ራእይ ዮሃንስ ምዕራፍ 8 ፍቕዲ 9። ካብ ኩሉ ንላዕሊ መላእኽቲ ንመጀመርታ ጊዜ ንኣዳምን ሔዋንን ካብ ገነት ንኽወፁ ከም ዝተገለጹ ኩለና ንፈልጥ ኢና። ኦሪት ዘፍጥረት ምዕራፍ 3 ካብ ፍቕዲ 24። ናብ ሎጥ እተለኣኹ 2 መላእኽቲ እውን ዋላ እኳ ንሎጥ ካብ መዓት እንተ ኣድሐንዎ ነቶም ኣብ ኣፍ ሞት ዝነበሩ ሰባት ግና ዓይኖም ሰዊሮም እዮም። ዘፍጥረት ምዕራፍ 19 ካብ ፍቕዲ 10 ክሳብ 11። እዚ ከዓ ናይ እግዚኣብሔር ምሕረትን ጭካንን ናይ መላእኽቲ እውን ከምኡ ዘረድእ እዩ። ነገር ግን ናይ እግዚኣብሔር ጭካነ ካብ ሓጢኣትና እተለዓለ ምዃኑ ክንርዳእ ይግባእ ይብል። ንሎሚ ነበረና መደብ እዚ ይመስል። ኣብ ቀጻሊ ዘፍርሕ ናይ እግዚኣብሔር መቕጻዕቲ ዝብል ሒዘልኩም መጽየ ጀሚረ ክሳብ ዝውድእ ምሳይ ስለ ዝጸናሕኩም እግዚአብሔር አምላክ ይኽብረለይ። ወስብሐት ለእግዚአብሔር ወለድንግል ወለመስቀለ ክብር አሜን።